የኦሮሞማው መንግስት የጡት ቆረጣ ዘመቻ በሚመስል ሁኔታ በፋኒት ባለም ላይ የፈጸመውን ጸያፍ ድርጊት ዛሬም በራያ ደግሞታል። በክልሉ ያለውን ግጭት በድርድር ለመፍታት ጥረት እያደረገ መሆኑን የአማራ ክልል መንግስት ገልጿል። ይህን ተከትሎም አርበኛ አስረስ ምላሽ ሰጥቷል። በዝርዝር ተሰሙታላችሁ። ወንድማማቾቹ 5ኛ ክፍለ ጦርና 6ኛ ክፍለ ጦር በጋራ አስደናቂ የተባለለትን ግዳጅ ፈጽመዋል። ከቦታው የደረሰን መረጃ እናስደምጣችኋለን። በእስራኤልና ሐማስ በተደረሰው ስምምነት ህዝቡ ደስታውን አጣጥሞ ሳይጨርስ በጋዛ በታጣቂዎች መካከል የተፈጠረውን ግጭት ትራምፕን አስቆጥቷል። ሐማስን ለአንዴና ለመጨረሻ ጊዜ እንደሚያጠፉትም ዝተዋል። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀምጣችሁ አብራችሁ ነው። እነሆ ወደ መረጃችን ገባን። ያገዛዙ የአረመኔ ተግባር ዛሬም ቀጥሏል። የኦሮሞማው መንግስት የጡት ቆረጣ ዘመቻ በሚመስል ሁኔታ በፋኒት ባለም ላይ የፈጸመው ጸያፍ ድርጊት ዛሬም በራያ ደግሞታል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ በራያ ግንባር እየተደረጉ ባሉ ተጋድሎች መካከል በጮቢ በር ግንባር ተጋድሎ እያደረገች የተሰዋችው የምስራቅ አማራ ኮር 1 አውጃኖ ክፍለ ጦር 3ኛ ሻለቃ አባል ፋኒት ትግስት ወዳጅመር በፋሽስቱ አገዛዝ ሰራዊት አስከሬኗን አንደኛው ጡቷን ቆርጦ ጥሏት ሄዷል። አገዛዙ ዛሬም የዓለም አቀፍ ሕግን በጣሰ መልኩ የተማረኩ ምርኮኞችን በተለየ ሴቶችን ጡት እየቆረጠ እንደሚገኝ ዓለም አቀፍ ማህበረሰብ ሊያውቅልን ይገባል ብለዋል። የአብይ አህመድ አገዛዝ በህዝባችን ላይ መጠነ ሰፊ ወረራ ከፍቶ ይገኛል። ይህን መጠነ ሰፊ ወረራ የአማራ ህዝብ እንዲወጣ ጥሪ እናቀርባለን ብለዋል። በክልሉ ያለውን ግጭት በድርድር ለመፍታት ጥረት እያደረገ መሆኑን የአማራ ክልል መንግስት ገለጸ። የአማራ ክልል መንግስት በክልሉ ያለውን ግጭት በሰላማዊ መንገድ በድርድር ለመፍታት ጥረት እያደረገ መሆኑን የክልሉ ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው አስታውቀዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ መሆኑን ያመላከቱት የኮሚኒኬሽን ቢሮ ኃላፊው ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ችግሩን በሰላማዊ መንገድ በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ መቀጠሉን አስታውቀዋል። በዚህ አኳያ በርካታ ስራዎች እየተከናወኑ መሆናቸውን የጠቆሙት ኃላፊው በዚህም አመራሩን ከላይ እስከታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች እየተሰሩ መሆናቸውን ለጋዜጣ ፕላስ ተናግረዋል። ይህንን ተከትሎም አርበኛ አስረስ ተከታዩ ምላሽ ሰጥቷል። በጦርነት ሂደት ውስጥ የድርድር አጀንዳ መነሳቱ የሚጠበቅ ጉዳይ ነው። ይሁን እንጂ አጀንዳው ቀልብ ሊገዛ የሚችለው በባለቤቶቹ ሲነሳ ነው። አብይ አህመድ በአማራ ህዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱን ራሱን መንግስት መሆን እንደማይችል አውጆ ክልሉን ለፌደራል መንግስት ካስረከበ ድፍን 2 ዓመታት አለፈው። ከዛን ጊዜ ጀምሮ ከፋኖ ይዞታ ውጪ የሆኑ የአማራ ክልል ከተሞችን የሚያስተዳድረው በጀነራል አበባው ታደሰ የሚመራው ኮማንድ ፖስት ነው። የአማራ ህዝብ የህልውና ተጋድሎ ተፋላሚ ኃይሎች የአብይ ሽብር አገዛዝና የአማራ ፋኖ ናቸው። ስለሆነም ጦርነቱን በድርድር ስለመቋጨት መወሰን የሚችሉት እነኚህ ኃይሎች እንጂ የፈረሰው መዋቅር ኮሚኒኬተር ነኝ የሚለው ዶክተር መንገሻና ሌሎች መናኛ ካድሬዎች አይደሉም። የጦረኝነት ዛር የሰፈረበት የአብይ አህመድ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሐቀኛ ፖለቲካዊ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆንም አይችልም ብሏል። ወንድማማቾቹ 5ኛ ክፍለ ጦርና 6ኛ ክፍለ ጦር በጋራ የተሳካ ግዳጅ ፈጸሙ። አፍባሃ ምዕራብ አማራ ቀጠና ቴዎድሮስ ራስ ብትወደድ መንገሻ ቲከም 5ኛ ክፍለ ጦር ጥቅምት 7 02 2018 ዓ.ም ወንድማማቾቹ ሁለት ክፍለ ጦሮች ባደረጉት የጋራ ግዳጅ ከቡሬ ዳሞት ብርጌድ ጋር በቁጭ ከተማ መሽጎ የተቀመጠውን የአረመኔውን የጡት ቆራጭ ስርዓት ወንበር ጠባቂዎችን ከጧቱ 12 ሰዓት ጀምሮ ሲያደባዩ ታርፍደዋል። በውጊያውም የቡሬ ዳሞት ብርጌድ 5ቱም ሻለቃዎች በጋራ በመጣመር አንተ ላይ መሽጎ የተቀመጠውን የአረመኔውን ጦር እያሮጡ ምሽጉን አስለቅቀው ካምፑንም ለቆ ወደ ሶንቶም ቀበሌ ሲፈረጥጥ በርካታ የጡት ቆራጭ ስርዓት ወንበር ጠባቂዎች ሲደመሰሱ ቀሪዎቹን ቆስለኛ አድርገዋቸዋል። በሌላ ግንባር ገዳም ልጅ አሞር ግንባር የቡሬ ዳሞት ብርጌድ ሰፊ ሻለቃ ከ6ኛ ክፍለ ጦር ጋር በፈጸሙት ግዳጅ በርካታ ጠላቶችን ደምስሰው አቁስለዋቸዋል። ቁጭን መሽጎ የተቀመጠው የጡት ቆራጭ ወንበር ጠባቂዎች ግማሹ ሬሳውንና ቁስለኛውን ለቃቅሞ እየፈረጠጠ ወደ ሶንቶም ቀበሌ ሲገባ ቀሪዎቹ ተራራውን ተለጥፈው ሲቀጠቀጡ አርፍደዋል። ወንድማማቾች ራስ ብትወደድ መንገሻ አቲከም 5ኛ ክፍለ ጦርና ቀንጌታ ይፍታዬ ንጉሴ 6ኛ ክፍለ ጦር በፈጸሙት የጋራ ግዳጃቸውን ፈጽመው የጋራን ጠላት በጋራ መደምሰስ አለብን ሲሉም ወታደራዊ ክንፎቹ ገልጸዋል። አንድ ፖሊስ ጥይት ባርቆበት ነው ልጁ የሞተው የአካባቢው ባለስልጣን። በደቡብ ኢትዮጵያ ክልል ጌዲዮን ዞን ወናጎ ከተማ አስተዳደር አንድ ወጣት በግዴለሽ አያያዝ ከፖሊስ በተባረከ ጥይት ህይወቱ ማለፉን የአካባቢው ባለስልጣን ለቲክፋ ኢትዮጵያ ገልጸዋል። በወናጎ ወረዳ አንድ ባጋራጅ ስራ የተሰማራ ወጣት ትላንት ለሻይ በተቀመጠበት አጠገቡ የነበረ ፖሊስ ጥይት ባርቆበት እንደቆሰለና ወደ ሕክምና ቢወሰድም ህይወቱን ማትረፍ እንዳልተቻለ ተሰምቷል። በቦታው የነበሩ ሰዎች ፖሊሱ
መሳሪያውን አቀባብሎ ጭኑ ላይ አስቀምጦት ነበር። ይሁን እንጂ ጥይት ለማቀባበል የሚያደርስ በአካባቢው የተለየ የጸጥታ ችግር አልነበረም ብለዋል። ቲክቫ ኢትዮጵያ ስለ ሁነቱ አንድ የአካባቢውን ባለስልጣን ያነጋገረ ሲሆን ጥቃቱ መድረሱን አረጋግጠው ድርጊቱ የተፈጠረው ግን ወናጎ ወረዳ ላይ ሳይሆን ከተማ አስተዳደሩ ላይ ነው፣ ከተማ አስተዳደሩና ወረዳው ይለያያሉ ሲሉ ገልጸዋል። ሁነቱን ሲያስረዱም አንድ ፖሊስ ጥይት ባርቆበት ነው ልጁ ላይ የሞተው፣ ጉዳትም የደረሰው ፖሊስ ሆን ብሎ ያደረገው ነገር አይደለም ነው ያሉት። ከተማ አስተዳደሩ ውስጥ በአጋጣሚ የተፈጠረ እንጂ ሆን ተብሎ የተደረገ ድርጊት አይደለም ያሉት እኚሁ አካል ፖሊሱ በህግ ጥላ ስር ነው ያለው ሲሉም ለቲክቫ ኢትዮጵያ ተናግረዋል። በጋዛ በታጣቂዎች መካከል የተፈጠረውን ግጭት ተከትሎ ትራምፕ ሐማስን እንደሚገድሉ ዛቱ። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጋዛ ታጣቂዎችና የእስራኤል ተባባሪ ናቸው በሚሉ ቡድኖች ላይ ሐማስ ማጥቃት ከቀጠለ በእስራኤልና በፍልስጤም ቡድን መካከል የተደረሰውን የተኩስ አቁም በማፍረስ በሐማስ ላይ የሚደርሰውን ጥቃት እንደሚደግፉ አስጠንቅቀዋል። ሐማስ በጋዛ ሰዎችን መግደሉን ከቀጠለ የስምምነት አልነበረም፣ እኛ ገብተን ሐማስን ከመግደል ውጭ ሌላ አማራጭ አይኖርንም ሲሉ ትራምፕ የግል ንብረታቸው በሆነው ትሩዝ ሶሻል በማህበራዊ ሚዲያ ላይ ጽፈዋል። በሐማስ ላይ የተሰነዘረው ዛቻ የትራምፕን የአቋም ለውጥ የሚያመላክት ይመስላል። በዚህም ሳምንት መጀመሪያ ላይ ቡድኑ በፍልስጤም ግዛት ውስጥ ባሉ የወሮበሎች ቡድን ላይ በወሰደው እርምጃ ጥሩ እንደሆነ ጠቁመው ነበር። ትራምፕ ማክሰኞ ዕለት ለጋዜጠኞች እንደተናገሩት በጣም መጥፎ የሆኑ ወንጀለኞችን አስወጧቸው ሲሉ ተናግረው ነበር። በሌላ በኩል የእስራኤል ጦር ቢጫ መስመር ተብሎ የሚጠራው ምልክት ማድረግ ጀምሯል። የእስራኤል ጦር በተኩስ አቁም ስምምነት ወደ ኋላ የተመለሰበት መስመር ማስመሩን የእስራኤል የመከላከያ ሚኒስተር ኢዝራኤል ካትዝ በኤክስ ላይ በለጠፉት መግለጫቸው ላይ ተናግረዋል። ሐማስና የጋዛ ነዋሪዎች መስመሩን ለማቋረጥ የሚያደርጉት ማንኛውም ጥሰት ወይም ሙከራ በእሳት ምላሽ እንደሚሰጠው ካትዝ አስጠንቅቀዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ